ሰላም እንዴት ናችሁ? የዘጠነኛ ክፍል ሂስትሪ ዩኒት 6 ላይ እንገኛለን። ዩኒት 6 አፍሪካ ኤንድ ዘ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880 የሚለው ዩኒት ማለት ነው። በዚህ ቪዲዮ ደግሞ የዩኒቱን ሶስተኛ እና የመጨረሻ ክፍል እናያለን ማለት ነው። the legitimate trade ከሚለው ጀምሮ እስከ መጨረሻ ድረስ እያየን እንቀጥላለን። ከዚህ ቀደም እንግዲህ ስለ ስሌቭ ትሬድ ስናወራ ነበረ። በዋናነት the transatlantic slave trade ተብሎ የሚጠራው ትሬድ ማለት ነው። የትሬድ እንግዲህ በዋናነት ትራያንጉላር ስሌቭ ትሬድ ብለን ልንጠራው እንችላለን። ቢካዝ የትራያንጉላር ቅርጽ ወይም የሶስት ማዕዘን ቅርጽ ስላለው ከአፍሪካ ባሮች ይመለመላሉ፣ ከዛ ወደ አሜሪካ ይላካሉ። አሜሪካ ላይ ደግሞ ፕላንቴሽን አለ። ይህ ፕላንቴሽን የአውሮፓውያን ነው። ስለዚህ በአውሮፓ በአሜሪካ እና በአፍሪካ መካከል ያለ የትሬድ ሪሌሽንሺፕ ስለሆነ በዋናነት የባሪያው የንግድ ልውውጥ ስለሆነ ማለት ነው። ትራያንጉላር ሊያስብል የቻለውም በሶስቱ አህጉራት መካከል የሚደረግ ንግድ ስለሆነ ነው ማለት ነው። በዋናነት እንግዲህ ሶስት ፌዞች እንዳሉ ታይተናል። ፓይራቲክ፣ ሞኖፖሊስቲክ እንዲሁም ፍሪ ትሬድ ተብሎ በሶስት ፌዞች የተከፈለ እንደሆነ ፓርት 2 ላይ አይተናል። መለስ ብላችሁ ማየት ትችላላችሁ። ዛሬ ደግሞ the legitimate trade ምንድን ነው? For 2 or 3 centuries the slave trade dominated trade along the West Africa coast. እንግዲህ ለሁለት ወይም ለሶስት ክፍለ ዘመናት ያክል ምዕራብ አፍሪካ ላይ በዋናነት የሚነገደው ወይም ዶሚኔት ያደረገው የባሪያ ንግድ ነበረ። ሌላ ንግድ አይታወቅም። ባሪያ ነው በጣም አዋጭ የሚባለው የንግድ ዘርፍ ማለት ነው። በዛ ታይም ለሁለት ወይም ለሶስት መቶ ክፍለ ዘመናት ያክል ማለት ነው። It disrupted and distorted Africa's development. ኢማጂን እንግዲህ በጣም ሰሪ የሚባለውን ያንጋር የሚባለውን ወይም ወጣቱን ክፍል ኦኬ እሱን ለውጭ አሳልፎ እየሸጡ እንዴት እድገት ሊመጣ ይችላል? ስለዚህ it disrupted and distorted the African development. የአፍሪካን እድገት ወደ ኋላ የገተተ አውሮፓውያኖች በዛ ሰዓት ነው የቀደሙን። በእርግጠኝነት በዛ ታይም ነው ጥለውን ያለፉት ማለት ነው። እኛ ለነሱ ጉልበት ሆነናቸው ዘመድ አዝማዶቻችን ወይም ደግሞ የኛን የራሳችንን ሰው ባሪያ እያልን ለጉልበት ሰራተኛ እንዲሆን አሳልፈን ለነሱ እየሸጥ ጥሬ ዕቃችንን ለነሱ እየሰጠን ያን ታይም ነው እነሱ የቀደሙን ማለት ነው። Local agricultural productions was often disrupted by the violence and warfare. ከዛ በተጨማሪ ደግሞ ሎካል ስንል እዚያው በአካባቢ ላይ ያለ የግብርና ምርቶች ሳይቀሩ ወደ ኋላ የተጎተተበት ዲስራፕት የሆነበትም ጊዜ ነበረ ማለት ነው። Thus, as Europeans gradually outlawed the slave trade, they found West Africa the fertile field for legitimate commerce. አያችሁ አውሮፓውያኖች እንግዲህ መጀመሪያ ባሪያ ነበር እየገዙ እየለወጡ ያሉት ለፕላንቴሽናቸው አሜሪካ ለሚገኘው እንዲሁም ካረቢያን ሪጅን አካባቢ ለሚገኘው ፕላንቴሽናቸው እርካሽ የሆነ የሰው ኃይል ነበር የሚፈልጉት። ነገር ግን በኋላ ምን አገኙ መሰላችሁ? ምዕራብ አፍሪካ ፈርታይል ፊልድ እንደሆነ አጠኑ። በዋናነት ደግሞ ለሌጂቲሜት ኮመርስ እጅግ በጣም አስፈላጊ እንደሆነ ደረሱበት ማለት ነው። The term legitimate trade refers to the trade in commodities between Africa and European merchants. እንግዲህ legitimate የሚባለው ትሬድ በአፍሪካ እና በአሜሪካ በአውሮፓ መርቻንቶች መካከል ያለ የንግድ ልውውጥ ነው legitimate trade ተብሎ የሚጠራው። legitimate ማለት ህጋዊ ማለት ነው። ህጋዊ የሆነው በአፍሪካኖች እና በአውሮፓያኖች መርቻንቶች መካከል ያለው የኮሞዲቲ ልውውጥ ነው። It was a trade where African raw material, especially cash crops, were exchanged for the European goods. ይሄ ንግድ እንግዲህ የአፍሪካ ሮ ማቴሪያል አለ ስፔሻሊ ካሽ ክሮፕ ማለት ለሽያጭ የሚያገለግል ክሮፕ ማለት ነው። ክሮፕ ቤዚካሊ በሁለት ነው የሚከፈለው፣ ካሽ ክሮፕ ኤንድ ሰብስቴንሻል ክሮፕ ተብሎ ማለት ነው። ካሽ ክሮፕ ለገበያ ኦኬ ፎር ሴል ይለዋል። ሰብስቴንሻል ደግሞ ለፍጆታ የሚሆን። ስለዚህ ካሽ ክሮፕ ማለት ላይክ እንደ ሰሊጥ አይነት እንደ ኮፊ ኦኬ እንዲሁም ይሄ የሻይ ቅጠል ምናምን ዚያር ሳይድ ቱ ቢ ካሽ ክሮፕስ። እነዚህን እንግዲህ በማን ኤክስቼንጅ ይደረጋሉ? በኢሮፒያን ጉዶች ኤክስቼንጅ ይደረጋሉ፣ በኢሮፒያን ሸቀጦች ማለት ነው። This is called the legitimate trade. During the first half of the 9th century, a range of West African commodities supplanted the exports of captive. captive ምንድን ነው ብለናል ከዚህ ቀደም? ምርኮ ብለናል አይደለ? ምርኮ ምን ነበረ የሚማረከው በዛ ታይም? ባሪያ ይማረክ ነበረ።
Such a commodity include palm produce, rubber, cotton, skin, cocoa, cacao, and others. ስለዚህ አሁን እዚህ ጋር ተመልከቱ። ከካፒቲቭ ወጠን ወይም ደግሞ ይሄ ባሪያን ማርኮ ከመሸጥ አልፈን ሌሎች ነገሮችን ወደ መሸሻጥ ወደ መለዋወጥ ተሸጋገርን ማለት ነው ከአውሮፓውያን ጋር። እሱም የምንለዋወጠው ኮሚዲቲዎች ምን ናቸው? ፓልም ኦይል ወይም ደግሞ ፓልም ፕሮዲውስ እንለዋለን። ራበር፣ ኮተን፣ ስኪን፣ ካካዋ እና መሰል ነገሮች ኮሚዲቲዎቻችን ነበሩ። ፎር ኤግዛምፕል ኤክስፖርት ኢንክሉድስ ገም አረቢክ ፍሮም ሴኔጋል፣ ground nuts of Guinea, and palm oils from most coastal forest zone። ስለዚህ ገም አረቢክ የሚባል ፕሮዳክት አለ ከሴኔጋል የሚገኝና ኤክስፖርት የሚደረግ። ግራውንድ ኑት የሚባል አለ ከጊኒ የሚገኝ። ፓልም ኦይል የሚባል አለ ደግሞ ከካስታል ፎሬስት ዞን ቤዚካሊ ከናይጄሪያ ምናምን አካባቢ የሚገኝ የፓልም ኦይል አለ ማለት ነው። Okay, these products were in high demand in Europe due to the industrial revolution። እነዚህ ሮ ማቴሪያሎች እንግዲህ በአውሮፓ በከፍተኛ ዲማንድ ወይም በከፍተኛ ደረጃ ይፈለጋሉ። ቢካውዝ አውሮፓ ኦልሬዲ በ18ኛው ምናምን መቶ ክፍለ ዘመን አካባቢ ወደ ኢንዱስትሪያል ሪቮሉሽን ውስጥ ገብታለች፣ ወደ ኢንዱስትሪ አብዮት ማለት ነው። ስለዚህ ሮ ማቴሪያል ያስፈልጋታል ማለት ነው። Thus, the development of West Africa's export trade in raw material did not provide African states with any real opportunities to develop their economic strength and dependency. ነገር ግን አለ ዌስት አፍሪካ ወይም ምዕራብ አፍሪካ ምንም ያክል መጠን ያለው ሮ ማቴሪያልን ኤክስፖርት ብታደርግም ለአፍሪካ የእውነተኛ እድገት ስፔሻሊ የኢኮኖሚክ እድገት ማለት ነው እንዲሁም ነፃነት ምንም ያመጣው ተስፋ የለም፣ ምንም ያመጣው ሪል የሆነ እድል የለም ማለት ነው። ያው የሚጠቀሙት እነሱ ዩሮፒያኖች ናቸው። ሌጂትሜት ትሬድን በሉት ምንም በሉት ተጠቃሚዎች አውሮፓውያን ናቸው። ቢካውዝ ለዛ ነው ጥለውን ያለፉት። ጀነራሊ ሌጂትሜት ትሬድስ ዋዝ a trade conducted after the abolition of slave trades in Africa። ሌጂትሜት ትሬድ ወይም ደግሞ ህጋዊ ብለው ያመጡት ንግድ ግን የተፈጠረው መቼ ነው ካል ስሌቭ ትሬድ አቦሊሽ ከሆነ በኋላ ወይም የባሪያ ንግድ ከቆመ በኋላ ማለት ነው። Peoples now started the free trading system in which Africans are to produce for their own. However, the peoples from abroad came and traded the crops and other resources of Africa። ስለዚህ አሁን ከባሪያ ንግድ ወጥተው ሌሎች ሪሶርሶችን ወደ መነገድ ተሸጋገሩ ሰዎች ማለት ነው። ስፔሻሊ መርቻንቶች ማለት ነው። The following were the effects of the legitimate trade in Africa። እንግዲህ ከሚቀጥሉት የተቀመጡ 3 ነጥቦች አፍሪካ ውስጥ በሌጂትሜት ትሬድ ምክንያት የመጡ ተጽዕኖዎች ናቸው ወይም ኢፌክትስ ምንላቸው። The first one is it leads to the intensive exploitations of African natural resources such as minerals crops። ከፍተኛ የሚባል አፍሪካ ውስጥ የሚገኝ ናቹራል ሪሶርስ ወይም የተፈጥሮ ሀብት ምዝበራ ማለት ነው። በዋናነት ደግሞ ሚነራሎች ክሮፕስ ምንላቸው። ሚነራል ለምሳሌ ወርቅ ሊሆን ይችላል፣ አልሙኒየም ሊሆን ይችላል፣ ብረት ሊሆን ይችላል ወይም አይረን የምንለው፣ ሲሊቨር ሊሆን ይችላል፣ ኒኬል ሊሆን ይችላል። በርካታ ሚነራሎች አሉ። እነዚህ በከፍተኛ ሁኔታ ኤክስፕሎይት ተደርገዋል፣ ተመዝብረዋል ማለት ነው። ተመዝብረው ለአፍሪካ ያመጡ ጥቅም የለም፣ ወደ አውሮፓ ነው የተጫኑ የሄዱት። ለነሱ የኢንዱስትሪ ግብአት ነው የሆኑት ማለት ነው። ሁለተኛ it stimulated the colonialism of African continent። አውሮፓውያኖች አፍሪካን ኮሎናይዝ ለማድረግ ቅኝ ለመግዛት ምን አረጋቸው? ስቲሙሌት አረጋቸው፣ አነሳሳቸው፣ አበረታታቸው፣ ገፋፋቸው ማለት ነው። ቢካውዝ ዌስት አፍሪካ አካባቢ ላይ ያለው የወርቅ ክምችት ያሉት ሌሎች ሚነራሎች ክሮፑ ፈርታይል ሶይሉ አጓጓቸውና ለምን ከዚህ ሁሉ ጣጣችን ከነሱ ጋር ንግድ ምናምን ከምንል ሙሉ በሙሉ ህዝቦችን ሰራተኛ አድርገን መሬታቸውን፣ ንብረታቸውን፣ ሀብታቸውን፣ ሪሶርሳቸውን ደግሞ የራሳችን ለምን አናደርግም ብለው ወደ ኮሎኒያሊዝም እንዲገቡ አደረጋቸው ማለት ነው። ይሄ ሌጂትሜት የሚባለው ትሬድ። ሶስተኛው the spread of Christianity religion leads to
unequal trading system ሌላው ደግሞ የክርስትና ሃይማኖት መስፋፋት ይሄ ወዴት አመራ unequal ወይም ባላንስ ያልሆነ የትሬዲንግ ሲስተም ወደዛ አመራ ስለዚህ እነሱ ሶስት ነገሮች ተፈጥረዋል after the legitimate trade alright ስለዚህ legitimate trade የሚለው እሱን ነው ቀጣይ the white settlers settlements in South Africa South Africa ውስጥ ያሉ ነጭ ሰፋሪዎች The Boer settlements in South Africa Boer in 1652 the Dutch trading company established a tiny permanent settlements on the southern shores of South Africa to regulate the trade with Croatia በ1652 እንግዲህ ደቾች ወደ ሳውዝ አፍሪካ መጥተው ነበር ወደ ሳውዝ አፍሪካ መጥተው ምን አደረጉ ንግድ ነገር መነገድ ፈለጉ ከነማን ጋር ኮይሺያን ከሚባሉት ሜቢ ከዚህ ቀደም ስለ ኮይሺያን ስለ ኮይኮይና ሳን አውርተናል የጥንት ስልጣኔዎች በአፍሪካ የሚል አይ ቲንክ ዩኒት 5 ላይ ማለት ነው ስለዚህ እነዚህ ደች የሚባሉት ሳውዝ አፍሪካ ውስጥ ከሚገኙ ከኮሺያን ጋራ ንግድ ሬጉሌት ማድረግ ፈልገው ነበር in 1657 the Van Riebeeck the company commanders released them of the soldiers from their contract and allowed them to set up their own business as a Boer or a farmer ይህ ሰው እንግዲህ በ1657 ቫን ሬቤክ ተብሎ የሚጠራው የካምፓኒ ኮማንደር ነው ወይም አዛዥ ነው ምን አደረገ release some of the soldiers from their contract and allowed them to set up their own business as a Boer እዚህ ካምፓኒ ላይ ያለው ኮማንደር ወይም አዛዥ የተወሰኑ ወታደሮችን ለቀቃቸው ከኮንትራት ለቀቃቸውና የራሳቸውን የሆነ ቢዝነስ ሴትአፕ እንዲያደርጉ እንደምን ሆነው እንደ ቦርስ ምንድነው ፋርመርስ ገበሬዎች ማለት ነው ወደ ኋላ ለመለሳችሁና ስለ ሳንና ስለ ኮይኮይ ስናወራ ሳንንም ኮይኮይንም ወይም ቡሽሜንና ሆቴንቶስ ተብለው የሚጠሩ ሁለቱ የጥንት ስቴቶች ማለት ነው የተፈናቀሉት ወይም ከአካባቢያቸው ተባረው ወደ ካሃላሪ ዴዘርት እንዲባረሩ የተደረጉትና በህንቲንግ ኤንድ ጋዘሪንግ እስካሁን በዚህ ዘመን ድረስ በህንቲንግ ኤንድ ጋዘሪንግ እንዲተዳደሩ ያደረጓቸው ደቾች እንደሆኑ አውርተናል ደቾች ኮይኮይንና ሳንን እንግዲህ ኮይኮይንና ሳን የኮይሻን ቋንቋ ተናጋሪዎች ናቸው ብለናል ከተወለዱበት ከገዛ እርስታቸው አስወግደው ወደ ካሃላሪ ዴዘርት እንዲሄዱ ተደርገው ነበር ካሃላሪ ዴዘርት is found in the south parts of the continent ሶ ከዛ ጋር አገናኙት ስለዚህ እነዚህ ቦር ወይም ደግሞ ፋርመር የሚባሉት እነማን ናቸው ካል ወደ ሳውዝ አፍሪካ መጥተው የነበሩ ደቾች የራሳቸው የሆነ ቲኒ ፐርማነንት ሳትልመንት ነበራቸው እንዲሁም ማዛዣቸው ቫን ሮቤክ የተባለ የካምፓኒ ኮማንደር ማለት ነው የተወሰኑትን ወታደሮች ከኮንትራት አስወጥቶ የራሳቸውን ቢዝነስ ሴትአፕ እንዲያደርጉ እና እንደ ፋርመር ሆነው እንዲሰሩ ነው ያደረጋቸው The Boers or simply the farmer were provided with enslaved West Africans. The Boer settlements on Croatian grazing land directly leads to the first Koidesh War in 1659. ስለዚህ እዚህ ጋር ምንድን የሆነው ቦሮች እነዚህ ፋርመሮች were provided with enslaved with West Africans. The Boer settlements on Croatian grazing land directly leads to the first Koidesh War in 1659 ስለዚህ እነዚህ ገበሬ ሆኑ አይደለ የተወሰኑ ወታደሮች ከሆኑ በኋላ ኢቭን ዌስት አፍሪካኖችንም ኢንስሌቭድ ያደረጉ ነበር ከዛም አልፈው ደግሞ ከኮይሻኖች ጋራ የመሬት ሰጣ ገባ ውስጥ ገጠሙ ኮንፍሊክት ማለት ነው because የኮይሻን ግሬዚንግ ላንድን እየተጠቀሙባቸው ነበርና በኮይሻንና ወይም በኮይና በደቾች መካከል የመጀመሪያ ጦርነት ተካሄደ በ1659 ማለት In this violent armed conflict, the Croatians managed to unite and drove the Boers back to their former positions at the coast. ስለዚህ ድሉ የማን ሆነ የኮይሻን አንድነት ፈጥረው ማለት ነው ወደ ነበሩበት መለሷቸው ቦሮችን ወይም ፋርመሮችን ማለት ነው ይህ ፈርስት ፌዝ ኦፍ ኮይሻን ደች ዋር ነው በ1659 ሰከንድ ፌዝ ላይ ስንመጣ in the second phase
ኮሄዥያን ደች ዋርስ ኦፍ 1673 up to 77 ኦልሞስት ለ4 ዓመት ያክል ጦርነት ማለት ነው። the native could not win over the Dutch ኔቲቭ የምንላቸው ኮሄዥያኖችን ማለት ነው ማሸነፍ አልቻሉም ደቾችን። ስለዚህ ተባረሩ ማለት ነው። ሶ ወዴት ሊሄዱ ነው? ቅድም ወዳልኳቸው ታሪክ ወደ በረሃ ሊመለሱ ነው ማለት ነው። ከገዛ ቤታቸው፣ ከገዛ እርሻቸው፣ ከገዛ ሀገራቸው። the Khoisan also withdrew into the interior beyond the boundaries of the Boers colony. Several groups of Khoisans were able to achieve some degrees of independence by moving extreme north and south of the Orange River. እንግዲህ ኦሬንጅ ሪቨር የሚባል አለ። ወደዛ ሪቨር ወደ ሳውዝ እና ደቡብ እየተጓዙ የተወሰኑት የኮሄዥያን ክፍሎች ማለት ነው ነፃነታቸውን ሊያገኙ ይችላል። some degree ማለት Losing their economic and political independence to the Boer, the Khoisan agreed to collaborate and work for the Boers as a herdsmen and hunters. ሌላኛው ደግሞ ኢኮኖሚክ ኤንድ ፖለቲካል ኢንዲፔንደንሳቸውን በማጣት ለማን በመስጠት ለቦሮች በመስጠት ግማሾች በተወሰነ መልኩ ኢንዲፔንደንስ አግኝተዋል ብለናል። ግማሾቹ ደግሞ ፖለቲካልም ኢኮኖሚክ ነፃነታቸውን ማጥተው ለቦር ምን አደረጉ? ኮላቦሬት በማድረግ አንድነት በመፍጠር በማገዝ እንደ ሃርድስሜን እንዲሁም እንደ ሃንተር እየሆኑ ያገለግሏቸው ነበር። ስለዚህ ኢንዳይሬክትሊ ቦሮች እነማንን ገዟቸው ማለት ነው? ኮሄዥያኖችን ማለት ነው። they therefore retained some access to land ስለዚህ እነዚህ ቦሮች ለኮሄዥያኖች የተወሰነ መሬት ተውላቸው ማለት ነው። orphaned Khoisians children were an additional source of the labor for the Boer ከዛ በተጨማሪ ለነዚህ ለቦሮች ወይም ደግሞ ለደች ፋርመሮች ማለት ነው ኦርፋንድ የሆኑ ኮሄዥያን ኦርፋንድ ማለት ወላጅ አልባ የሆኑ አሳዳጊ የሌላቸውን በማሳደግ እንደ ላቦር ፎርስ ይጠቀሙባቸው ነበር ወይም እንደ ባሪያ ማለት ይቻላል። as a result the Dutch successes the Khoisan lost their material resource, political rights, languages and other aspects of their cultural identity. so በመጨረሻም እንግዲህ ደቾች ውጤታማ ሆኑ ወይም ሰክሰስፉል ሆኑ። ኮሄዥያኖች ግን ብዙ ነገራቸውን አጡ፣ ማቴሪያል ሶርሳቸውን አጡ፣ ፖለቲካል ራይታቸውን የፖለቲካ መብታቸውን አጡ፣ ቋንቋቸውን አጡ፣ ካልቸራል አይደንቲቲያቸውን በሙሉ አጡ ማለት ነው። በደቾች ቁጥጥር ውስጥ ሆኑ ማለት ነው። as a result they began to adapt the Dutch language and culture ስለዚህ ሳይወዱ በግዳቸው የደቾችን ቋንቋ የደቾችን ባህል ማዳበር ጀመሩ ማለት ነው። they even served as Boers commander against their peoples and thus in some case ከዛም ምን እየሆኑ ማገልገል ጀመሩ? የቦሮች ኮማንደር ሆኖ የገዛ ህዝባቸውን መጨቆን ጀመሩ ማለት ነው። የቦሮች የበላይነት አለ። ከኮሄዥያኖች ኮማንደር እየተመለመለ የገዛ ህዝባቸውን ወይም ኮሄዥያኖችን እንዲጨቁን የመደረግበት ሁኔታ ተፈጠረ ማለት ነው። አሁን እያወራን ያለነው ስለምንድን ነው? the white settler in South Africa ነው። white settler የምንላቸው እነማን ነው? ቦር የምንላቸው ወይም ደች ፋርመሮችን through contacts and minor conflicts in the first decade of the 18th century, the actual violence between the Xhosa and the Trek Boer began as the settlers moved into the fertile grazing lands of Zurveld in 1770s. እንግዲህ በ18ኛው መቶ ክፍለ ዘመን የመጀመሪያው 10 ዓመታት ማለት ነው በዞዋሳ and the Trek Boer ቦሮች ማለት ነው ባጭሩ በእነሱ መካከል የተወሰነ ኮንፍሊክት ወይም ቫዮላንስ እየተፈጠረ ቢሆንም the settler moved into the fertile grazing lands of Zurveld in 1770s በ1770ዎቹ በጣም ፈርታይል ወደ ሆነው ዙራቬልድ ወደሚባለው ሀገር ሙቭ አደረጉ ይላል። እዚህ ጋር ዳሷ ብለን የምንጠራቸው እነማን ናቸው? የቦር ኮማንደሮችን ነው። ኖ የቦር ኮማንደሮችን ሳይሆን እዛው ኮሄዥያኖችን ማለት ነው ባጭሩ። ኮሄዥያኖችን ሆነው ለማን የሚያገለግሉት? ለቦሮች የሚያገለግሉትን ማለት ነው። the Xhosa had more population than the Khoisians and closely
ኔት ሶሻል ኦርጋናይዜሽን። ሶሪ ጋይስ እዚህ ጋር ዛውሳ የሚባለው እነማን መሰሏችሁ? እሺ በትክክል እንገራችሁ። ይህ XHOSA የሚባለው ኤትኒክ ግሩፕ ከይሳ ተብሎ ነው የሚነብ። ዛውሳ ወይም ከይሳ ብለን እንጠራዋለን። ከይሳ ከኮሺያን ይለያል ጋይስ። እዚህ ጋር አንድ መስሎኝ ነበር፣ የተለየ ነው። ከኮሺያን ይለያል። ምንድነው የሚለው መሰላችሁ? ከይሻ the members of South Africa people traditionally lived in the province of Eastern Cape. They formed the second largest ethnic group in South Africa after Zulus. ዙሉ ከሚባለው ኤትኒክ ግሩፕ ወይም ደግሞ ብሔር በሁለተኛ ደረጃ የሚገኙ ናቸው እነዚህ ኬይሳ የሚባሉት። ሶ እነዚህ ኬይሳዎች ደቡብ አፍሪካ ነው የሚገኙ፣ ላይክ እንደ ኮሺያን ማለት ነው። በፖፑሌሽን ግን ከኮሺያን እየበለጡ መጡ ማለት ነው። ኦኬ ከዛ አሁንም እዚህ ጋር ምን ይላቸዋል መሰላችሁ? ድጋሚ the Bantu languages of the Keisia related to the Zulu and spoken by over 7 million people እያለ ስለ ኬይሲያ ያስረዳል። ጎግሉን ሰጣሁት ማለት ነው። they were therefore formidable opposition to the colonists. The violent conflict between the Turk Boers and the Keisia began in 1779 and continued for centuries. ከዛ ኮንፍሊክቱ ቀጠለ። በማን? በትራክ ቦርስ ገበሬዎች ናቸው፣ የደች ገበሬዎች እና ኬይዛ የሚባሉት ደግሞ ደቡብ አፍሪካ ላይ የሚገኙ ነዋሪዎች ናቸው። ስለዚህ ኮንፍሊክት በ1779 የተጀመረ ለሴንቸሪ ወይም ለመቶ ዓመታት ያክል ቀጠለ ማለት ነው። It is estimated that 9 frontiers war took place during this time. ስንት የሚደርስ 9 ግንባሮች ወይም 9 አካባቢ ውጊያዎች ተካሂደዋል። በማንና በማን? በትራክ ቦርስ ኤንድ ኬይሳን መካከል ማለት ነው። እነዚህ ትራክ ቦር የሚባሉት ግን ምንድናቸው? ፓርሻሊ ወይም ሰሚ ኖማዲክ የሆኑ ወይም ዘላን የሆኑ በግብርና የሚተዳደሩ ፋርመር ያልናቸው ናቸው ማለት ነው፣ ገጽ ለማድረግ ያክል። ስለዚህ ከነዚህ ጋር ለ9 ዙር ያክል ጦርነት አካሂደዋል፣ ለመቶ ዓመታት ያክል ማለት ነው። ከ1779 ጀምሮ እስከ ለሴንቸሪ ያክል ለ100 ዓመታት ያክል ማለት ነው። Nevertheless, coming from a strong warrior tradition, the Keisa held on to most of the Zurveld until the end of the 9th century. ዙርቬልድ ደግሞ የት መሰላችሁ ያለው? ዙርቬልድ ማለት ሂስቶሪካል ተርም ሪፈሪንግ ቱ ዘ ሪጅን ኢን ሳውዝ አፍሪካ ስፔሻሊ ዘ ኤሪያ ኮረስፖንዲንግ ቱ ዘ ሞደርን ዴይ አልባኒ ተብሎ የሚጠራ ደቡብ አፍሪካ ላይ የሚገኝ ቦታ አለ፣ አልባኒ ሳውዝ አፍሪካ። ስለዚህ ዙርቬልድ ምንለው በዛ ዘመን ይጠራ የነበረው ሳውዝ አፍሪካ ላይ ያለ ቦታ ነው፣ ወይም በአሁኑ አልባኒ ተብሎ የሚጠራ ቦታ ነው። ስለዚህ nevertheless coming from the strong warrior tradition, the Kaiser held on to most of the Zurveld until the early 19th century ይለናል። ስለዚህ እስከ 19ኛው መቶ ክፍለ ዘመን መጀመሪያ ድረስ ኮይዛ የደቡብ አፍሪካውን ዙርቬልድ ተብሎ የሚጠራውን ቦታ ይዘው ነበረ። In 1795 the British government seized the Cape Colony from the Dutch settlers for a strategic purpose. ሲዝድ ማለት እዚህ ጋር ምንድነው? መያዝ ማለት ነው፣ ማድረግ መቀበል ማለት ነው። ስለዚህ በ1795 የብሪቲሽ ገቨርንመንት ወይም የእንግሊዝ መንግስት ኬፕ ኮሎኒ የሚባለውን፣ ኬፕ ኮሎኒ ማለት የደቡብ ጫፍ ማለት ነው። ደቡብ የአፍሪካ የደቡብ ጫፍ ኬፕ ኮሎኒ ተብሎ ይጠራል። ለስትራቴጂክ ፐርፐስ ተብሎ ከደች ሳትለሮች ተቀበላቸው ማለት ነው። ስለዚህ ደቡብ አፍሪካ በብሪቲሽ ገቨርንመንት ውስጥ ልትሆን ነው፣ ወይም የብሪቲሽ ኮሎኒ ልትሆን ነው ማለት ነው ከዚህ በኋላ። While the Dutch occupied the Cape with establishing a fresh station for their crew members, the British occupied it to prevent its falling to the hands of the French. እንግዲህ ምንድነው የሚለው መሰላችሁ? ጠቅለል ስናደርገው እንደ አውሮፓውያን አቆጣጠር በ1795 ዓመተ ምህረት የብሪታንያ መንግስት የኬፕ ኮሎኒን ከኔዘርላንድ ሰፋሪዎች ለስልታዊ ዓላማ ያዘ ነው የሚለው። ከዛም ሆላንድ ያለ ሰራተኞቻቸው አዲስ ጣቢያ በማቋቋም ኬፕን ሲቆጣጠሩ፣ እንግሊዞች ግን በፈረንሳዮች እጅ እንዳይወድቅ ያዙት ይለናል። እዚህ ጋር ሆላንድ፣ ኔዘርላንድ የሚል ነገር ሰምታችሁኛል። ደች ሆላንድ ይለዋል፣ ደችን አሁንም ኔዘርላንድ ይለዋል። ሆላንድ እና ኔዘርላንድ the same thing guys። ኔዘርላንድም ሆላንድም
ያ አሁን ላይ ሞደርን ኔሙ ኔዘርላንድ ይባላል፣ ግን ሆላንድን ብትሉት ያው ነው። ቼክ ማድረግ ትችላላችሁ። ደች ምንድነው? ሆላንድ ምንድነው? ምናምን ዋት ኢዝ ደች ብላችሁ ቼክ አድርጉት። ደች ምንድነው? ኤንድ ሆላንድ እና ኔዘርላንድስ አንድ ነው ምናምን ብላችሁ ቼክ ማድረግ ትችላላችሁ። ጀስት ለማሳወቅ ያክል ደች ኢን እንግሊሽ ፕራይመርሊ ሪፈርስ ቱ something related to ኔዘርላንድስ ኢትስ ፒፕል ላንጉጅ ኦር ካልቸር ነው። ደች ማለት የኔዘርላንድ ህዝቦቿን፣ ቋንቋን እንዲሁም ካልቸሯን የሚጠቁም ነው ይላል። እንግዲህ እነዚህ ደች የሚባሉት ዌስት ጀርማኒክ ላንጉጅ ስፖከር ናቸው ወይም ተናጋሪዎች ናቸው ማለት ነው። ከዛ በተጨማሪ ደግሞ ደች ወይም ኔዘርላንድ በተመሳሳይ ማን ልንለው እንችላለን? ሆላንድ ልንለው እንችላለን። ስለ ሆላንድ እና ኔዘርላንድ እንገራችሁ ግራ እንዳትጋቡ። the official name for the country is ኔዘርላንድ። የሀገሪቱ ኦፊሻል ኔሟ ኦፊሻላዊ ስሟ ኔዘርላንድ ነው ወይም ኪንግደም ኦፍ ኔዘርላንድ። while ሆላንድ refers to two provinces ኖርዝ ኤንድ ሳውዝ ሆላንድ። ኦኬ ስለዚህ ደቡብ እና ሰሜን ኔዘርላንድ ማለት ደቡባዊው ደቡብ ሆላንድ፣ ሰሜናዊው ሰሜን ሆላንድ ሲባል አጠቃላይ ሀገሩ ኦፊሻሉ ደግሞ ኔዘርላንድ ወይም በሌላ አጠራር ደግሞ ደች አንድ አይነት ነው። ስለዚህ እዚህ የደች ሰፋሪዎች ምናምን እያለ እስካሁን ስናወራ የነበረው የኔዘርላንድ እና የሆላንድን ጨዋታ ነው ማለት ነው። ኦልራይት ስለዚህ ብሪቲሽ ፈረንሳይ እንዳትይዘው የደቡብን ፓርት ከሆላንዶች ወይም ደግሞ ከኔዘርላንድ ወይም ከደቾች ተቀበለቻቸው ማለት ነው። the occupations of the Cape by the British caused resulted in the 1830s and 1840s great movements of the Dutch speaking colonialists and Boer northwards. ሶ ይሄ ምን ማለት ነው? እንግሊዝ እንግዲህ የኬፕን እንትን ወራ ነበረ። ኦኬ በእንግሊዝ የኬፕ ወረራ ምክንያት በ1830ዎቹ እና በ1840ዎቹ የደች ተናጋሪ ቅኝ ገዢዎች እና የቦየርስ ታላቅ እንቅስቃሴንም አስከትሎ ነበረ ማለት ነው። ግሬት ሙቭመንት የምንለው ማለት ነው። ኦልራይት ስለዚህ የምታዩት ካርታ የአፍሪካ ደቡባዊ ጫፍ ነው። ደቡባዊ ጫፍ ኬፕ ኮሎኒ ይባላል። ደች ሳትለር ማለት እነዚህ ናቸው፣ የኔዘርላንድ ሰፋሪዎች ማለት ነው። ኦኬ እዚህ ጋር ኦሬንጅ ፍሪ ስቴት የሚባል ይታያቸዋል። ሳውዝ አፍሪካ ሪፐብሊክ የሚባል ነገር ይታያቸዋል። ከዚህ ቀጥሎ ሞዛምቢክ አለ። ከዛ ብሪቲሽ ፕሮቴክቶሬት ይባላል። ይሄ ከለር እንደምታዩት ይሄ እዚህ ጋር የምጠቁማችሁ ከለር ብሪቲሽ ፕሮቴክቶሬት የብሪቲሽ ግዛት ማለት ነው። ባጭሩ ብሪቲሽ የምትቆጣጠረው። ይሄ ደግሞ ግሬ ከለሩ ጀርመን ሳውዝ ዌስት አፍሪካ ይባላል። ከዚህ በላይ ያለው ማለት ነው። ስለዚህ ኬፕ ኮሎኒ ደች ሳትለር ማለት እዚህ ጋር ያለውን ነገር ነው እያወራን ያለ ነው ማለት ነው። ዘ ዋይት ሳትለር ኢን ሳውዝ አፍሪካ የምንላቸው ስለዚህ እነማን ናቸው? ደች ሳትለሮች አሉ፣ ኔዘርላንዶች። ከዛ ደግሞ የብሪቲሽ ሰፋሪዎችም አሉ። እስካሁን ድረስ ባይዘው የደቡብ አፍሪካ ነጮችና ጥቁሮች እኩል መጠን ባይሆንም በርካታ ነጮች ናቸው የሚኖሩት ደቡብ አፍሪካ ላይ ማለት ነው። from 1880 up to 19 the British also cleared the Kaiser from the Zulveld area and pushed them further back beyond the Koiskama River. ከ1818 እስከ 19 ድረስ ብሪቲሾች እነዚህ ኮይሳ እያልን ስንጠራቸው የነበሩትን ህዝቦች ከየት አስወገዷቸው? ከዙርቬልድ። ዙርቬልድን እንግዲህ ይዘውት የነበሩ እነዚህ ኮይሳ ነበሩ። አስወገዷቸው፣ አስወጧቸው ማለት ነው። ወደ የት አባሯቸው? ወደ ኬስካማ ሪቨር ነው ያባሯቸው። The strength of the white settler in the newly conquered area of the Khoisan grew in 1829 with the settlements of 500 British immigrants. እዛ እነዚህ ሰዎች አስወጡና ኦኬ ከቦታቸው አስወገዱና ወደ ኬስካማ ሪቨር ካባረሯቸው በኋላ በ1829 አካባቢ ወደ 500 የሚደርስ የብሪቲሽ ሰፋሪዎችን መጥተው አስቀመጡ ማለት ነው። in the sixth war from 1834 up to 35 the British pushed
the Kaisa wastes of the Kai River ወይታ ባሯቸውንም ወደ ካይስ ሪቨር ዌስት ፓርት however the disgusts of the Boer the British handed back the territory between the Kaismas and the Kai rivers to the Kaisa and abolished slavery in its Cape colony ባጭሩ እነዚህን ወደ ዌስተርን በሉት ወዴትም ካባረሩ በኋላ እዛ ኬፕ ኮሎኒ ላይ ስሌቭ አቦሊሽ እንዲደረግ ነው የተደረገው ነው የሚለን The Boers who used the slave labor were irritated by the British policy, which favored the native. Boers who used the slave labor were irritated by British policy. ቦየሮች እንግዲህ እዛ አካባቢ ስሌቭ ይጠቀሙ ነበረ። እነዚህ ቦየሮች ስሌቭ ሲጠቀሙ ግን የብሪቲሽ ፖሊሲ አይፈቅድም ነበር። ስለዚህ የብሪቲሽ ፖሊሲ ቦየሮች ባሪያ እንዳይጠቀሙ አደረጋቸው ማለት ኔቲቮች ብሪቲሽን እንዲወዷት ያደርጋል ማለት ነው በተወሰነ መልኩ because ቦየሮች ባሪያ እየተጠቀሙ ነው ባሪያ ተጠቀሙ ብለው ባርነትን አቦሊሽ የሚያደርጉ ከሆነ ባሪያ ሊሆኑ የታጩት ሰዎች የብሪቲሽ ፖሊሲን ሰፖርት ያደርጋሉ ማለት ነው So the Boer left the Cape area in 1835 and moved to the north in what is known as the Great Trek for the following reason. ከዛም እነዚህ ቦየሮች እንግዲህ ከደቡባዊ ከኬፕ ኮሎኒ ተባረው በብሪቲሾች ማለት ነው ወደ ኖርዝ ዋርድ ተጓዙ ወዴት ማለት ነው ወደ ግሬት ትራክ በሚከተሉት ሁለት ምክንያቶች አንደኛ as a reaction to the law that gave the native Africans and colored freedom 2 as a sign of opposition to the new idea of equality between the black and white ስለዚህ የመጀመሪያውን ማለት ነው ለሀገሬው ኔቲቭ ማለት ሀገሬው ማለት ነው ለሀገሬው አፍሪካውያንና ለቀለም ነፃነት ለሰጠው ህግ ምላሽ ለመስጠት ነው ሙቪ ያደረጉት ሁለተኛ ደግሞ በጥቁሮችና በነጮች መካከል ያለውን የእኩልነት አዲስ ሐሳብ የመቃወም ምልክት ይለዋል ስለዚህ በእነዚህ ሁለት ምክንያቶች ወደ ኖርዝ ዋርድ በ1835 ደቾች ወይም ደግሞ ኔዘርላንዶች ለቀው ሄደዋል ማለት ነው in the late 1830s several thousand Boer families and their servants trekked northwards from the Eastern Cape ስለዚህ በ1830ዎቹ መጨረሻ ላይ በርካታ ቦየሮችና ቦየር ፋሚሊዎች ወይም ቤተሰቦችና አጋዦቻቸው ሰራተኞቻቸው ከኖርዝ ዋርድ ከኢስተርን ኬፕ ወደ ኖርዝ ዋርድ ተጉዘዋል ወይ ሙቭ አድርገዋል የሚል ታሪክ ነው ያለን ማለት ነው ይሄ እንግዲህ the white settler ወይም settlement in South Africa ምንለው እሱ ነው ስለዚህ ዋይቶች እነማን ናቸው ደቾች ናቸው ሌላ ሲቀጥል ደግሞ የመጡት እነማን ናቸው ብሪቲሾች ናቸው ማለት ነው በዋናነት ግን ስለ ደቾች ነው ያወራን ያለ ነው በኮሺያንና በደቾች መካከል ስላለው ግብ ነው ያወራነው ማለት ነው የዩኒታችን የመጨረሻ ቶፒክ ዩሮፒያን ኤክስፕሎረርስ ኤንድ ሚሽነሪ አሳሾች ላይ ደግሞ እንመጣለን አሳሾች ኤክስፕሎረሮች ማለት ነው ከዚህ ቀደም ስናወራ እንደነበረው እንግዲህ በማሰስ ቅድሚያ ቦታ የሚሰጣቸው ስፔን እና ፖርቹጋል እንደሆኑ አውርተናል ከዚህ ቀደም በነበረው ክፍል ማለት ነው ስፔን እና ፖርቹጋል ለምንድነው ማሰስ የጀመሩት ስፔሻሊ አፍሪካን ማሰስ የጀመሩት ለምንድነው ከአውሮፓ ወደ ኤዥያ የሚሄደው ሎንግ ዲስታንስ ትሬድ በኦቶማን ተርኪሽ ብሎክ ስለተደረገባቸው ሌላ አማራጭ ትሬድ ሩት ወይም ደግሞ ሌላ የንግድ መስመር ለመፈለግ ብለው ነበር የመጡት ግን ብዙ አዳዲስ ነገሮችን አገኙ ከዛ ኤክስፕሎሬሽናቸው ወደ ኮሎኒያሊዝም እንዲቀየር አደረገው ነው የሚላል ስለዚህ despite centuries of the coastal trading contact Europeans were still incredible ignorance of Africa, its people and history ምንም እንኳን ለመቶ ዘመናት ወይም ለሴንቸሪ ያክል የቆየ የንግድ ልውውጥ ቢኖርም እንኳን በአውሮፓና በአፍሪካ መካከል አውሮፓያኖች ግን ለአፍሪካ ያላቸው ንቀት ማለት በአጠቃላይ በኮንቲኔንቱ በህዝቦቿ በታሪኳ እዚህ ግባ የሚባል አይደለም እስካሁን ድረስ ብዙ አውሮፓያኖች እንደሰው አይቆጥሩንም አገራችንን ወይም ሀገራችንንም እኛ ራሳችንንም ታሪካችንንም ማለት ነው በቃ አሁን
ሞደርን ታይም ሰለጠን ምናምን በሚል ምክንያት ነው እንጂ ስቲል እንደዛ ነው የሚያስቡት። እንደ ዝንጀሮ ነው የሚቆጥሩን። መሻሻል የማንችል ህዝቦች እንደሆነ ነው የሚያውቁት። ሁልጊዜ በድንቁርና እንደምንኖር ነው የሚረዱት። የማይረባና እርባና ቢስ የሆነ ታሪክ እንዳለንም ነው የሚረዱት። በእርግጥም ስንለወጥ አላሳየናቸውም፣ ተለውጠን አላሳየናቸውም። ሁሌ በኮንፍሊክት ውስጥ ነው ያለነው፣ በግጭት ውስጥ ነው ያለነው። ሁሌ ታሪካችንም ቢሆን ቢጠና ቢዳሰስ ከጦርነት ያለፈ ሌላ ታሪክ የለንም። በዚህ በኩል እከሌን ወጋ፣ በዚህ እከሌን አሸንፎ ነገሰ፣ በዚህ እንደዚህ ያደረገ፣ በዚህ እንደዛ የሚል ታሪክ እንትን ከማለት ውጭ ልክ እንደ አውሮፓውያኖች አገር ማቅናትን የኢንዱስትሪ አብዮት ማስነሳትን የተለያዩ አዳዲስ አብዮቶች እኮ አሉ። እነዛን አብዮት መቀስቀስን የለንበትም እኮ እኛ የለንበትም። ኢትዮጵያን ሳይሆን እንደ አጠቃላይ ኮንቲነንቱን ነው የምላችሁ፣ አህጉሩ። ስለዚህ ኢሮፒያኖች ለአፍሪካ ከባድ የሚባል ኢግኖራንትን ያላቸው ወይም ንቀት ማለት ነው። the movement for the abolition of the slave trade provided the stimulus for the revival of European interest in Africa። እንግዲህ እንትን ይሄ ምንድነው? ስሌቭ አቦሊሽ ተደርጓል። አቦሊሽ ሊደረግ የቻለባቸው እንግዲህ የተለያዩ ምክንያቶች አሉ ጋይስ። ከዚህ ቀደም ስለ ሪነሳንስ ስለ ሪፎርሜሽን ምናምን አውርተናል። ስፔሻሊ ሪነሳንስ አዳዲስ ሀሳብ የኢንቴሌክቹዋል ሙቭመንት ነው የምንለው። አዳዲስ ሀሳብ መነሳታቸው ሰው ከሰው እኩል ነው የሚል ሀሳብ ላይ ደረሱ። ስለዚህ ለምንድን ነው ሰውን ባሪያ እያደረግን የምንሸጥ? ለምን ስሌቭ አይቆምም ምናምን? በእርግጥም የሚፈልጉትን ፍላጎታቸውም ተሟልቶላቸዋል። የኢንዱስትሪ አብዮት ውስጥ ገብተዋል። የተለያዩ ማሽነሪዎች ምናምን ተፈብርከዋል። ስለዚህ የሰው ኃይል ብዙም አያስፈልጋቸውም። ማሽኖች ናቸው ስራውን የሚሰሩት። ስሌቭ አቦሊሽ መደረግ አለበት፣ መወገድ መቻል አለበት። ስሌቭ የሚባል ነገር አስፈላጊ አይደለም ወደሚለው ሄዱ። ግን ቆይተው የስሌቭ መወገድ ሌላ ፍላጎት ይዞባቸው መጣ። አፍሪካን ለመግዛት ለመቀራመት ማለት ነው፣ ወደ ኮሎኒያሊዝም። ቢትዊን 1780s and 1870s ያ ማለት ለ100 ዓመታት ያክል ማለት ነው። በዚህ ዓመት ውስጥ many European explorer traveled to the hearts of Africa in an attempt to rectify their ignorance of the continent። እዚህ ጋር ጋይስ አውሮፓውያኖች ለእኛ ያለንን ንቀትን ብቻ ሳይሆን እኛ ምን ያክል ደንቆሮች እንደሆንም ጭምር ያውቃሉ። ኮንቲነንቱ፣ ፒፕሉ፣ ሂስትሪው ራሱ ታሪኩም የድንቁርና ነው፣ ህዝቡም እንደዛ ነው የሚለው። እዚህ ጋር ምን ይለናል መሰላችሁ? በ1780ዎቹ እና በ1870ዎቹ ባለው ጊዜ ውስጥ ብዙ የአፍሪካ የአውሮፓ ሀሳሾች ስለ ሀገሪቱ ያላቸውን ድንቁርና ለማስተካከል ሲሉ ወደ አፍሪካ እምብርት ተጉዘዋል። በ1870ዎቹ እና በ1780ዎቹ እና በ1870ዎቹ የተለያዩ የአውሮፓ ኤክስፕሎረሮች ወዴት ነው ትራቭል ያደረጉት? ዘህርት ኦፍ አፍሪካ፣ ወደ አፍሪካ እምብርት ምን ለማድረግ? የኮንቲኔንቷን ድንቁርና ለማስተካከል በሚል ማለት ነው። አንዴ ለማስተማር መጣን ይላሉ፣ አንዴ ሃይማኖት ለመስበክ ይላሉ ምናምን። በቃ ደንቆሮች እንደሆነ ምናምን ነው የሚያውቁት። በእርግጥም ደንቆሮች ነን ወይ ሲባል ሪሊ እኛ ከነሱ የምናንስበት ምንም አይነት ምክንያት የለም። በጣም ፎርቹኔትሊ የፖለቲካውን መስመር የሚዘውረው ደንቆሮ ነው። በየትኛውም አጋጣሚ አፍሪካን የሚገዛ መሪ የተሻለ ሆኖ ያውቅ። European explorers of Africa before 1850s were usually portrayed by historians as motivated by the spirits of the pure, unbiased and scientific inquiry። እዚህ ጋር ልብ በሉ። አሁን ከ1850ዎቹ በፊት ወደ አፍሪካ የተጓዙ የአውሮፓ ሀሳሾች ብዙውን ጊዜ በታሪክ ተመራማሪዎች የተገለጹት በንጹህ አድሎ በሌለው እና ሳይንሳዊ በሆነ የጥያቄ መንፈስ ነበረ። ስለዚህ ምንም አይነት የራሳቸው የሆነ ኢንተረስት አልነበራቸው ማለት ነው። ስለዚህ ለአሰሳ ለማጥናት ሲመጡ ሳይንሳዊ በሆነ ፒውር በሆነ መንፈስ ምንም አድሎ በሌለው ነበረ ጥያቄያቸውን ይዘው የመጡት።
many of them might have seen themselves in that light. እነዚህ እንግዲህ አብዛኞቹ አሳሾች የሚያስቡት አፍሪካ በጣም ጨለማ ስለሆነች ራሳቸውን እንደ ብርሃን አድርገው ይቆጥሩ ነበረ ማለት ነው። ኦኬ ብዙዎች ራሳቸውን እንደ ብርሃን አድርገው ይቆጥሩ ነበር። ኦኬ others were attracted by the sense of adventure, desire for fame or boast. አንዳንዶች ደግሞ ለምን የመጡ ይላል ለዚህ ላይ where is it አንዳንዶች ደግሞ attracted by the sense of adventure ልክ ለጀብዱ ይቆጥሩታል። ይሄን አስሰው የሆነ ነገር ማግኘታቸውን ለጀብድነት ይፈልጉታል፣ ለዝናም ይፈልጉታል። ለዝናም ለጀብዱም ለሁለቱም ይፈልጉትም አሉ። however the motives of those who financed the journey prized their discoveries and devotedly read their books were the chance of the more significant trading profits in the future. ነገር ግን ይህንን ጉዞ ይህንን አሰሳ ፋይናንስ የሚያደርጉት ወይም ደግሞ ስፖንሰር የሚያደርጉት መንግስታት ወይም ደግሞ መሪዎች ስፔሻሊ አሁን ስለ ፖርቹጋል ስናወራ ፕሪንስ ሄንሪ ናቪጌተር ተብሎ የሚጠራውና የስፔኗ ደግሞ ኪዩን ኤልዛቤላ ስፖንሰር ያደርጋሉ እንትኖችን ይሄ አሳሾችን ማለት ነው። አላማቸው ለሚቀጥሉት ዘመናት ጥሩ የሆነ የንግድ ግንኙነት እንዲኖር ሀገራቸውን ሀብታም ለማድረግ የሚፈልጉትን ነገር በቀላሉ ማግኘት እንዲችሉ ቦታዎችን ማጥናት እንዳለባቸው ነው የሚያስቡት። ኦፍ ኮርስ much of the African remained to be mapped, but European explorers were generally direct agents of the colonial expansion. ስለዚህ ምንም እንኳን እነዚህ አሳሾች በሳይንስ ስም ቢመጡም አፍሪካን ለማጥናት ነው ብለው ቢመጡም አፍሪካን ከድንቁርና ለማላቀቅ ነው ብለው ቢመጡም እነዚህ አሳሾች ግን የኮሎኒያሊዝም ወይም የኮሎኒያል ኤክስፓንሽን ኤጀንቶች ናቸው ማለት ነው፣ ወይም ተላላኪዎች ናቸው ወይም ወኪሎች ናቸው ማለት ነው። መጥተው አጠኑ፣ መረጃ ሄደው ነገሯቸው፣ ወታደሮቻቸውን ይዘው አፍሪካን ወረሩ ማለት ነው። The Roman Catholic Christian missionaries from the Portugal closely followed the early Portuguese coastal penetrations of the tropical Africa. እዚህ ጋር ይዩት ሮማን ካቶሊክ ክርስቲያን የሚባሉ ሚሽነሪዎች አሉ። የካቶሊክ ሚሽነሪዎች ማለት ነው። እነዚህ ሚሽነሪዎች አላማቸው እንግዲህ ሃይማኖትን ማስፋፋት የሚል ነው። ስፔሻሊ the counter reformation የሚባል በሪፎርሜሽን ወቅት እንግዲህ የካቶሊክ ስም ስለጎደፈ ወይም ስማ ስለጠፋ ካውንተር ሪፎርሜሽን የሚባል ነገር ጀምረው ነበረ። ካውንተር ሪፎርሜሽን አንዱ የተወሰደው እርምጃ ምንድነው? ሚሽነሪዎችን ማዘጋጀት the Jesuit ወይም ሶሳይቲ ኦፍ ጄሰስ ምናምን የሚባሉ ነገሮችን በማዘጋጀት በአፍሪካ እየዞሩ እንዲሰብኩና ሃይማኖት እንዲስፋፋ ማድረግ ነበረ። ግን በስተጀርባ ያላቸው አላማ ለፖርቹጋል ኤጀንት መሆን ነው፣ ወይም ለሀገሪቱ ኤጀንት ሆነው ስለሚሰብኩት ወይም ሃይማኖት ስለሚያስፋፉበት ኤሪያ መረጃ መስጠት። In the late 15th and early 16th centuries, Catholic missionaries were sent to Africa to convert several African rulers. እንግዲህ በ15ኛው መቶ ክፍለ ዘመን መጨረሻና በ16ኛው መቶ ክፍለ ዘመን መጀመሪያ የካቶሊክ ሚሽነሪ የሚባሉት በተለያዩ የአፍሪካ ሀገሮች ተልከው ነበረ። አላማቸው ምንድነው? የአፍሪካ ሩለር ወይም መሪዎችን ምን ማድረግ? ክርስቲያን ማድረግ። what kind of ክርስቲያን? ካቶሊክ ክርስቲያን ማድረግ ማለት ነው። እንደውም ኢትዮጵያ ውስጥ በዛ ዘመን ኪንግ ሲኒዮስ ነበረ ወይም አጼ ሲኒዮስ ነበረ። አጼ ሲኒዮስ እንግዲህ ኦርቶዶክስ ነው፣ ግን ወደ ካቶሊክ እንዲቀየር አድርገውት ተቀይሮ ብዙ እልቂት ተከስቶ ነበረ በህዝቡ መካከል ማለት ነው፣ ወይም ሲቪል ዋር ተካሂዶ ነበር። Thus rulers it was hoped would become valuable allies of the Portuguese. እንግዲህ እነዚህ መሪዎችን ካቶሊክ የሆኑ መሪዎችን የፖርቹጋል ወሳኝ ረዳቶች አጋዦች ይሆናሉ ተብሎ ተጠብቆ ነበረ። በእርግጥም ኪንግ ሲኒዮስ ካቶሊክ ሲሆን የጦር መሳሪያ እንደሚሰጠው ቃል ተገብቶለት ነበረ። ህዝቦችን ሙሉ በሙሉ ከኦርቶዶክስ ወደ ካቶሊክ እንዲቀይርም ትእዛዝ ተሰጥቶት ነበረ። እሱ ግን አዎ እሺ ብሎ ተቀብሎ ነበር። but people አልፈለገም። Nevertheless, when African ruler realized the strong political motivation behind their presence, the missionaries' initiative was doomed to fail. Portugal missionaries were expelled or even killed in one African state after another. ነገር ግን እነዚህ ሚሽነሪዎች አሉ የመጡበት ዓላማ አልተሳካም ነበር። ምንድነው የጠበቃቸው? እንደው ፖርቹጋል ሚሽነሪስ were expelled መባረር ማለት ነው። እነዚህ ሚሽነሪዎች
ከመጡበት ሀገር መባረር ኢቭን እስከ መገደል ደረጃ ደርሰው ነበር። ከአንደኛ የአፍሪካ ስቴት ወደ ሌላኛው አንዱ ሲያባረራቸው ወይም ሲገላቸው ሌላኛውም ይቀጥላል ማለት ነው። This was mainly because they and their handfuls of converts offered a direct challenge to the established political and religious order. So እነዚህ ሚሽነሪዎች ለምንድን ነው የሚገደሉት ለምንድን ነው ኤክስፔል የሚደረጉት ስንል እንግዲህ ከሃይማኖት በስተጀርባ ሌላ ከባድ የሚባል ፖለቲካዊ አጀንዳ ስለነበራቸው እና ስለታወቀባቸው ነገር ነው የሚለው። አፍሪካን ሩለር ዌር ኢንትረስትድ ኢን ኮንታክት ዊዝ ዩሮፒያን but they wanted new trading opening, technical assistance and fairer. እንግዲህ የአፍሪካ መሪዎች ከአውሮፓ ጋር አሪፍ የሆነ ግንኙነት እንዲኖራቸው ይፈልጉ ነበር። but they wanted a new trading opening, technical assistance and fairer. ነገር ግን ምን ይፈልጋሉ? አዲስ የሆነ ንግድ ስታይል፣ ቴክኒካል የሆነ እርዳታ እንዲሁም የጦር መሳሪያ ይፈልጋሉ። እነማን? አፍሪካን ሩለሮች። they didn't want fresh idea that threatened the traditional religion base of their authority. ነገር ግን ከሃይማኖታቸው ስፔሻሊ ያመኑ ካሉበት ትራዲሽናል ሪሊጅናቸው ሊያስነሳቸው ወይም ደግሞ እሱን ትሪትን ሊያደርግ የሚችል ነገር አይፈልጉም። as a result the Portuguese missionary made a little headways in Benin. ስለዚህ ምን ማለት ነው? እንዳጠቃላይ አፍሪካን ሩለር ዌር ኢንተረስትድ ኢን ኮንታክት ዊዝ ዩሮፒያን ስንል የአፍሪካ ገዢዎች ከአውሮፓ ጋር የመገናኘት ፍላጎት ነበራቸው። ነገር ግን አዲስ የንግድ ልውውጥ፣ የቴክኒክ እርዳታ እና የጦር መሳሪያ ይፈልጉ ነበረ። የስልጣናቸውን ባህላዊ ሃይማኖታዊ መሰረትን አደጋ ላይ የሚጥሉ አዳዲስ ሀሳቦችን ግን አልፈለጉም ነበር። በዚህ ምክንያት የፖርቹጋል ሚስዮናውያን በቤኒን ትንሽ ርቀት አልሄዱም። ቤኒን አካባቢ ምንም ርቀት ሊሄዱ አልቻሉም፣ ወይም ሀሳባቸው ሊሳካላቸው አልቻለም ይለናል ቤኒን ላይ ማለት ነው። Their attempt to convert the Oba rulers of Edo peoples of Benin was abandoned in the early 16th century. እንግዲህ በዚህ ምክንያት የፖርቹጋል ሚስዮናውያን በቤኒን ትንሽ ርቀት አልተጓዙም ብለናል። ኦባ ብለን የምንጠራው ኦባ ማለት የቤኒን ህዝብ ገዢ ማለት ነው። ለመለወጥ ያደረጉት ሙከራ በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ተትቷል ወይም ተተውታል ማለት ነው፣ ወይም አልተሳካም ማለት ነው፣ ወይም አበንዳንዱ ነው ተቋርጧል ማለት ነው። ከዛስ የት ተሳካላቸው? Great success was achieved in Congo where a Christian converted became a king in 1506. የት ላይ ነው አቻይቭ ያደረጉት? ኮንጎ ላይ። where a Christian convert became king in 1506. ስለዚህ በ1506 የክርስትና እምነት ተከታይ በነገሰበት በኮንጎ ትልቅ ስኬትን ተቀዳጁ ወይም አገኙ ማለት ነው። ቢኮዝ ንጉሱ ክርስቲያን ከሆነ ህዝቡን መለወጥ ይችላሉ ማለት ነው። ኢትዮጵያ ላይ ስንመጣ missionaries of the newly founded Jesuit order followed a hot on the heels of the Portuguese military assistance in Glaudius in the early 1540s. However, they had a little success in converting Ethiopian Orthodox Christians to the Roman Catholic versions of the faith. Then in the mid-17th century, they were expelled for the political interference. በግላውዲዮስ ዘመን በ1540ዎቹ ትንሽ ተሳክቶላቸው ነበረ ኢትዮጵያ ውስጥ ማለት ነው። የተወሰኑ ኦርቶዶክሶችን ወደ ካቶሊክ መቀየር ችለው ነበረ፣ ወደ ሮማን ካቶሊክ። ነገር ግን በ17ኛው መቶ ክፍለ ዘመን አጋማሽ የአፄ ሲሲኒዮስ ከግላውዲዮስ በኋላ አፄ ሲሲኒዮስ መሰለኝ፣ ከዛ በኋላ ሲሲኒዮስ ላይ ትንሽ ስኬት ታገኙ በኋላ በ17ኛው መቶ ክፍለ ዘመን አጋማሽ ማለት በ1636 አካባቢ ከ32 እስከ 36 አካባቢ አፄ ፋሲለደስ በዋቲኮሊት በነገሰበት ዘመን ማለት ነው ኤክስፔልድ ሊደረጉ ችለዋል፣ ሊበረሩ ችለዋል። ቢካዝ ፖለቲካል ኢንተርፈረንስ ወይም የፖለቲካ የጣልቃ ገብነት ታይቶባቸው ነበረ። ከዛም በተጨማሪ እንግዲህ ፒፕሉም በሃይማኖቱ ድርድር አያውቅም ነበረ። ከባድ የሚባል ደም መፋሰሶች ተደረጉ። ከዛም አፄ ፋሲለደስ ክሎዝ ዶር ፖሊሲ የሚባል ነገር አመጣ። ዝግ ፖሊሲ ኦልሞስት ለ100 ዓመታት ያክል ኢትዮጵያ ከውጭው ዓለም ጋር እንዳትገናኝ ክሎዝ ሆነ። ከኢትዮጵያ የሚወጣ የለም፣ ወደ ኢትዮጵያ የሚገባ ማንም አልነበረም ማለት ነው። ሉኪንግ ባክ
From the 18th century, it was clear that European Christianity was a vehicle, Christianity as a vehicle for religious and cultural change had virtually no impact on the peoples of the sub-Saharan Africa. እንግዲህ ከ18ኛው መቶ ክፍለ ዘመን አካባቢ ጀምሮ የዩሮፒያን ክርስቲያኖች የሪሊጂየስ እና የካልቸራል ቼንጅን ለማምጣት ያደረጉት ሙከራ ብዙም አልተሳካም። ኖ ኢምፓክት ነው የሚለው። ነገር ግን during the 19th century many European Christian societies sent their missionaries to Africa. የ18ኛውን አየን። በ19ኛው ክፍለ ዘመን እንደገና የተለያዩ የአውሮፓ ክርስቲያኖች ሚሽነሪዎቻቸውን ላኩ ማለት ነው ወደ አፍሪካ። Among them the most important were the British based Anglican Church Missionary Society የሚባል አለ። የብሪቲሽ እንግዲህ ክርስቲያኖች የአንግሊካል ቸርች ተብሎ የሚጠራው የብሪቲሽ ክርስቲያን ፕሮቴስታንት ነው በዋናነት የአንግሊካሉ ማለት ነው። It was prominent in Sierra Leone. The Wesleyan Methodist Missionary Societies and the London Missionary Society. It had bases and a school along the West African coastal region. The London Missionary Society initially worked mainly in South Africa. ለንደን ሚሽናሪ ሶሳይቲ የሚባሉት መጀመሪያ ነበር የሚሰሩት ደቡብ አፍሪካ ላይ ነበር የሚሰሩት። እዚህ የተዘረዘሩ ነገሮች ባይዘው ለምሳሌ ሴራናዊ ላይ ተሳካላቸው ምናምን የሚሉት ነገሮች በሙሉ ወይም ደግሞ ዌስሊያን ሜቶዲስት ሚሽናሪ ሶሳይቲ የሚባሉት የብሪቲሽ ተላላኪዎች ናቸው፣ የሃይማኖት ተላላኪዎች ማለት ነው፣ ወይም ሰባኪያን እንበላቸው። ሌላው ደግሞ ፕሮቴስታንት ሚሽን ነው። ፕሮቴስታንት ሚሽን አልሶ ኬም ፍሮም ፍራንች፣ ጀርመኒ፣ ሆላንድ ወይም ኔዘርላንድ ኤንድ ዘ ዩናይትድ ስቴትስ። የፕሮቴስታንት ደግሞ ከየት መጡ? ከፈረንሳይ፣ ከጀርመን፣ ከሆላንድ እንዲሁም ከዩናይትድ ስቴትስ። ፍራንች ካቶሊክ ሚሽነሪ ፎሎውድ ላተር ኢን ሴንቸሪ። ከዛ የፍራንች ካቶሊክ ደግሞ በኋላ መጡ፣ ከመቶ ዓመት በኋላ መጡ። ስለዚህ አፍሪካ ውስጥ አሁን ስታዩት ሞር እየተስፋፋ ያለው ለምሳሌ የፕሮቴስታንት እንቅስቃሴ ስታይሉም የአውሮፓ ስታይል ነው፣ ኔቲቭ አይደለም። ስለዚህ ኤክስፕሎሬሽን ዲስከቨሪ ነው ይመስላል። ኤክስፕሎር ያደርጋሉ፣ ዲስከቨሪ ያደርጋሉ፣ ይገዛሉ። ኤክስፕሎር ያደርጋሉ፣ ዲስከቨሪ ያደርጋሉ፣ ሃይማኖታቸውን አምጥተው ያራግፋሉ። ኤክስፕሎር ያደርጋሉ፣ ዲስከቨሪ ያደርጋሉ፣ ካልቸርን ይቀይራሉ፣ የራሳቸውን ካልቸር ያራግፋሉ። ሶ አፍሪካ ላይ አውሮፓውያን ጨፍረውባቸዋል፣ እየጨፈሩባቸውም እየጨፈሩብንም ይገኛሉ። እኛም የነሱ ሰለባዎች ነን። በሃይማኖት ብትሉ አንመረምርም፣ ዝም ብለን ዘው ብለን እንገባለን፣ እንጨፍራለን፣ እንዘላለን ምናምን። በባህል ብትሉ የኛ የራሳችን ባህል ወግ እያለን የነሱን ተቀብለን። በላንጉጅ ብትሉ ይሄው የምንማርበት እንግሊዘኛ ነው። ብሩህ ጊዜ ተመኘው። መልካም ጊዜ። በሚቀጥለው በዩኒት 7 እንገናኛለን። ዩኒት 7 ስቴት ፕሪንሲፕሌትስ population movements and interaction in Ethiopia from 13th century up to the mid 16th century በሚለው እንገናኛለን። መልካም ጊዜ።